ቤተሰብ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። ቹቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ሁለት ሰው እናት አባት በሷ ቦታ ሆነ አስበው ኃላፊነት የተሰጣት ከልጅነቷ ትለፋለች ትጥራለች ለታናሽቷ ልብስ ማጠብ ሰው ቤት መስራት አትንቅም ስራ ቅዱስ እንዴት ነው? ብቻ ድብድባ ደክሞታል ብለህ አይደለም አይቀጠርከኝ? አረ እንደውም በተቃራኒ ይቅርታ ልጠይቅን የመጣሁት። ለምን ነው ይቅርታ የምትጠይቀኝ? በአንተና በፊዮሪ መሀል ስሜቴ እንደመራኝ ጣልቃ መግባት አልነበረብኝ። ሳልሰባብር መረዳት በጣም አሪፍ። እኔ እንኳን ያንተን ዱላ ፈርቻ አይደለም ትክክል አለማድረጌ ስለገባኝ ነው ይቅርታ ልጠይቅ የመጣሁት። እኔም ፈርተህ ካልሆነማ ጭራሽ ይቅርታን አልቀበልም። እኔ ማንኛውም ሰው ማንነቴን አውቆ መሳፈጡን ካላቆመ በስተቀር ጭራሽ አልፋትም። ስማ እኔ ጸብ አልፈልግም። ካንተ ጋር የሚያደፋፈረኝም የሚያናንቀኝም ነገር የለም። አሁን ይቅርታ ልጠይቅ የመጣሁት ለፊዮሪ ስለማስብላትና ምርጫዋን ስለማከብር ነው። እሺ ልንገር አይደል ፊዮሪ ላንተ ምንም አይደለች። ለማሰብም ከሆነ ደግሞ እኔ በቃል ደግሞ ድብና አድርጌ እንከባከባታል። እኔም እሱ ነው የምፈልገው። በደንብ አድርገህ ተንከባከባት። ስማ ደግሞ በምንም ታምር ከዚህ በኋላ ፊዮሪ አጠገብ ላይ አልፈልግም። እሺ እሱን እንኳን ማድረግ አልችልም። ወይኔ ቅዱሴ ምን አልክ አንተ? ይኸውልህ ማዘር ትሙት ያልኩን ባታደርግ ማለት ነው እዘለዝልሃለሁ። ትሰማኛለህ ቅዱስ? አክብሬክ ነው እሺ እዚህ ድረስ ይቅርታ ልጠይቅ የመጣሁት። ከፊዮሪ ማርቀው ደግሞ ምርጥ እህቴ ስለሆነች ነው። እህቴ ስለሆነች ሳይሆን ራስ ወዳድ ስለሆንክ። ግን ደግሞ ባስፈለግኳት ሰዓት ካጠገቧ መሆኔ እንዳትረሳው ነው። እሺ በጣም ደፋር እያስጠነቀቀኝ ባልሆነ መጎዳቷን እንደማልፈልግ እየነገርኩ። ምን ያስቃል? አንተ ግን ትንሽ አታፍርም? እንክትክት አድርገህ ከሰባበርካት በኋላ ጉዳቷን አልፈልግም ምናምን ብለህ ሾት ታደርጋለህ። እኔ እኮ አንድም ቀን ልጎዳት አስቤ አላውቅም። በአካሳቢ ለመምሰል አትሞክር። ትልቁ ጉዳቷን የማይሻር ቁስሏም አንተ የምታስብላት ከሆነ ትልቁ መማንተ ስለሆን ካጠገቧ አትድረስ። እሺ አልደርስም። ጉዳቷ እኔ ኮንኩ። አንተ ደግሞ መጥፊያዋ እንዳትሆን ተጠንቀቅሽ። ለሷ አትጨነቅ። አንቺ ምን አይነት ልጅ ነሽ? በእናትሽ ደግሞ ምን ሆንኩ? በጣም ስፈልግሽ ነው ያገኘሁሽ። የምርሽን ነው? አዎ ምን ነው ደግሞ አንቺ ከመቼ ወዲህ ነው ስለኔ ማሰብ የጀመርሽው? አንቺ አልተረዳሽኝም እንጂ ሌት በህልሜ ቀን በውኔ ሁሌ ነው ማሰብሽ። አልቀረብሽም። አሁን ቸኩላለሁ። ከመንገድ ዞር በይልኝ። አንቺ ደግሞ ገና መሽ በቅጡ ራሱ አወራን። ሴትዮ ነገርኩሽ እኮ ዞር በይልኝ በቃ። እኔና አንቺ ምንም የምናወራው ነገር የለም። እኔ ግን የማወራሽ ነገር አለኝ እኮ። ምንድነው እሱ? እቺ ነገር አይሻት? አየዋት እና ምን ላድርገው? የማን ስጦታ እንደሆነ ገምቺ። የማንስ ቢሆን እኔ ምን አገባኝ? አይገርምሽም ጄሪ? አዩሲ እኮ ነው ይገዛልኝ። እና ይግዛልሻ? ለኔ መናገሩ ምን አስፈልገ? ያው ጓደኛዬ ስለሆንሽ ደስታዬ ደስታሽ ነው ብዬ ነው እኮ። እኔና አንቺ ጓደኛ ማቾች እንዴ? እና ልክጂ ነው ስራፈት። ለምን ለኔ ካልሽ አዩሲ ይገዛልኝ ሀብል ይኸውና እያልሽ በየአደባባዩ መዞር ትሻለሽ? እሺ ምን ትመስላለች? ገና ምን አይተሽ ከዚህ በላይ ባላንጨረጭርሽ እኔ ቤቴ አይደለም። እስቲ ፊቴን አሳየኝ። ደህና ነኝ። አንቺ ብዙም አታካብጂ ትለኛለህ እንዴ? እንደዚህ አፍንጫን ሰብሮ የምር ግን ልጁ በመታኝ ቦክስ ውስጥ የተሰማኝ መሟደል እና ምኑ ነው? ልጁ ላንቺ ያለው ፍቅር
አንተ ያማል እንዴ? ደግሞ ምን አጠፋው? እኔና ቅዱስ መሀል እንደዛ አይነት ነገር የለም። የምር ፊዮሪ ባምነሽ ደስ ይለኝ ነበር። እና እንዳታምነኝ የሚያደርግ ምንድነው? የልጁ ቡቲ በቦክስ ስላለ ብቻ ያፈቅራታል ብለህ አሰብክ? የኔ እናት እንደዛ አይነት ቦክስ የሚገኘው አንድ ካፈቀረ ሰው ነው፣ ሁለት ደግሞ ተስፋ ከቆረጠ ሰው ነው። እናማ ልጁን ሳይው ተስፋ የቆረጠ አይመስለኝም። ምናልባት አፍቅሮሻል። አንተ አልቅብህ። ወዴት ነው የምትደውይው? ቅዱስ ጋር ብቻ ናፍቆሽ እንዳይሆን። እሱ የጀመረውን ቡጢ እኔ እንዳልቀጥልበት። እሺ። እና ምን ልታደርጊ ነው የምትደውይው? አቦ መጥቶ ይቅርታ እንጠይቅ ነው። እሱ ጥሩ ሀሳብ ነው። ኧረ አንተ ትንሽ እንኳን ተግደርደር። ኧረ ምንም መግደርደር አያስፈልገው። በይቅርታ ሰበብ መጥቶ በእኔና ባንቺ መካከል ያለው ነገር ካላወቀ እመኚኝ፣ በቀጣይ በቦክሱ ሞትብሻለሁ። ወረኛ ሄላ፣ ምን ቀረሽ? ስነ ስርዓት ያለው መልስ መልስልኝ። እሺ ቅዱስ። ባልመልስ ምን ልታመጪኝ? መቼም እኔ ፊዮሪ ማን እንደሆንኩኝ የረሳው አይመስለኝም። እኔም ቅዱስ ማን እንደሆንኩኝ የምታውቂ ይመስለኛል። ለማንኛውም ቼኑን ልሸጣው እንደሆነ ልነግረን የደወልኩት። አንቺ ያምሻል እንዴ? ኧረ ጤነኛ ነኝ። ቼኑን ልሸጠው ነው እያል ስለምን ጤና ነው የምታወሪው? እንዳልሸጠው ከፈለክ አንድ መደራደሪያ ያቀርብልሃለሁ። ምንድን ነው? አሁን ያለውበት ድረስ ትመጣና ሄኖክን ይቅርታ ትጠይቀዋለህ። ሄኖክ ደግሞ ማን ነው? ትላንት የመታው ልጅ ነው። አላረገውም። ቅዱስ አጉልልህ ውስጥ ባትከተኝ ጥሩ ይመስለኛል። እኔ ቅዱስ ይቅርታ አስጠይቃ የተሽን ታውቂያለሽ? ዛሬ ትጀምራለህ። መቼም ቢሆን አላረገውም። እንደለመድከው 5 እቆጥርልሃለሁ። ግን እመነኝ፣ ያ ካልሆነ ቅዱስ ቼኑን እሸጠዋለሁ። ፊዮሪ 1 2 ሰይጣን እንደሆንሽ ታውቂያለሽ አይደል? አውቃለሁ። አሁን ያልኩን ታደርጋለህ ወይስ አታደርግም? የኔ ያላችሁት ጎበዝ ልጅ። እንደዚህ ውሳኔ ስትወስን ደስ ይላል። ባክሽ ተናገር፣ የት ነው ያላችሁት? ሄኖክን የመታበት ቦታ ስትደርስ በመጀመሪያው ቅያስ ስትመጣ ታገኘናለህ። መጣው። የምር ፊዮሪ ሰውዬሽ ግን ከባድ ሚዛን። ውስጡ ግን ንጹህ ነው፣ ምንም ክፋት የለበትም። በሱስ ደግሞ እኔ ራሴን በደንብ አይበታለሁ። ከአንድ ወንዝ ስለተቀዳችሁ ነው የተፋቀራችሁ። አንተ ያማል እንዴ? በእኔና በሱ መሀል ምንም ነገር የለም። እሺ በቃ ሁሉንም ነገር ትችዋለሁ። እሺ ቢዚ የሆነ ነገር ልነግርሽ ነበር። ምንድነው ሄሉ? እኔ በቃ ማሚ እያስጨነቀችኝ ነው። እንዴ አንቺን ደግሞ ምን አድርጊ ብላ ነው የምታስጨንቅሽ? ያሬድን ካላገናኘሽኝ ብላ ነው። ምን ሄሉ የምርሽ ነው? አዎ ቢዚ የምሬኝ ነው። እንዴ ቆይ ማሚ ለምንድን ነው ያሬድን ማግኘት የፈለገችው? ይሄ እኮ ግልጽ ነው ማለት። እንዴ ከዚህ በኋላ ተሳስተ ልጅ አጠገብ እንዳትደርስ ብላ ልታስጠነቅቀው ነው የሚሆነው። ወይኔ ጉዴ ፈላ። ይሄ በፍጹም መሆን የለበትም። ባይሆን ደስ ይለኝ ነበር፣ ግን ደግሞ ባላገናኘው ጸጋ ማገናኘቱ አይቀርም። እሺ ቆይ ታዲያ ምንድን ነው የምናደርገው? ወይኔ ቢዚ ግራ ይገባኝ እኮ እሱ ነው። ወይኔ ጉዴ። እሺ ግን አንቺ ምን አልሻት? እንዴ እኔማ ድረሱን አላቆም ብዬ ዋሷት። ግን ቢዚ ማሚን እያወቅሻት በቃ እንዴትም አድርጋ ነው የምታውቀው። ወይ አበሳ። አሁን እንደው ምን አይነት ጣጣ ውስጥ ነው የገባሁት? በእናትሽ በጣም ደባሪ ነገር ነው። ሄለን አሁን የግድ ያሬድን ማግኘት አለብኝ። ምን ልትዩ? ምክንያቱም ማሚ እንደምንም አድርጋ ብታገኘው እንኳን ምንም መናገር እንዳሌለበት ላስጠነቅቀው ይገባል። እንደዛ ከሆነ ተነሻ እንሂድ። ቆይ ልደውልለት። ምን ልትዩ ነው? የት እንዳለ ልጠይቅ። ሄሎ ያሬድ። ወይ ቤዚ፣ በአስቸኳይ ላገኘህ እፈልጋለሁ። ቤዚ ምን ነው ችግር አለ እንዴ? ምን በእኔ ህይወት ላይ መች ችግር ጠፍቶ ያቅና ነው? ቆይ እሺ ደግሞ ምን ተፈጥሮ ነው? እሱም በአካል አግኝቼህ ነው ላወራህ የምፈልገው። ለመሆኑ አሁን የት ነህ? እሺ በቃ ሁሌም ማግኘት ቦታ ላይ እጠብቅሻለሁ። እሺ እዛው ጠብቀኝ። አሁኑን መጣሁ። ምን አለሽ? ሁሌ የምንገናኝበት ቦታ ነኝ ያለው። እንደዛ ከሆነ ተነሽ እንሂድ። አይ እኔ ብቻዬን ነው እሺ የምሄደው። እንዴ ለምን? ምክንያቱም ይሄን ጉዳይ ብቻችንን ተወያይተን ነው መፍታት ያለብን። ስለዚህ ብቻዬን አገኘዋለሁ። እሺ እንደዛ ከሆነ ስትመለሽ ያለሽን ነገር በሙሉ ትነግሪኛለሽ። ባይ። ሰውዬው ብሩኬ ይኸው መጡ። ምን ሆነ? ምን ያልሆንኩት ነገር አለ? ምን ነው? ምን ተፈጠረ ደግሞ? የመስተፋቀሩን ጉዳይ ተገላገልኩ ስል ደግሞ ሌላ ችግር መጥቶ ከፊት የተጋረጠ። እንዴ የምን ችግር ነው ከፊት የተጋረጠው? የሱስ ወንድም የኛን የፍቅር ግንኙነት አይፈልገውም። ዩኒቨርሲቲ ያለው? አዎ ዩኒቨርሲቲ ያለው።
እናንተ ፍቅር እንደጀመራችሁ በምን አወቀ? ትምህርት ጨርሶ እንደመጣ የእሷ አንድ የባህሪ ለውጥ አይቶ ሲከታተላት ነበር። የምን ለውጥ? የባህሪ ለውጥ ነዋ። ትጨነቂያለሽ፣ ብቸኝነት ታበዣለሽ ብሎ አልሰለላትም መሰለ። ከዛ ምን ሆነ? ከዛማ ባለፈው ከትምህርት ቤት ስንመለስ መንገድ ላይ ጠብቁን እጇን እየጎተተ ይዟት ሄደ። ከዛ በኋላ እኔና እሷ ሰላም አይደለም። ይሄ እኮ የሚጠበቅ ነገር ነው ማለት ያው አለ አይደል? ሁሉም ወንድሞች እኮ እንደዚህ ናቸው። እሱማ እኔ በሱ አልፈርድበት፣ ግን ያቺ ቦቅቧቃ ነች ያበሳጨች። ብቻ ሶሲን እንዳይሆን ቦቅቧቃ እያልክ ያለው? አዎ እሷ ነው። ይኸውልህ ዴቭ፣ ሶሲ እኮ ብትፈራ ራሱ አይፈረድባትም። ወንድሟ እኮ ነው። የፈለገ ብትፈራ የኔና ያንተ ነገር እዚህ ጋር ማብቃት አለበት ትላለች እንዴ? እና ምን እንድትል ፈልገህ ነበር? ወንድሜን አሳምነ ነው አብረን ነው ነው እንዴ? ቆይ ዴቭ ምን እየሆንክ ነው? የሶሲን ባህሪ እያወቅኸው? እሷ እኮ ለነገሮች እኩል ናት። እንደዛ ብትል እንኳን ቀስ እያልክ እያግባባት ደግሞ ወንድሞንም ቀስ እያልክ ታሳምነዋለህ። እንደዛ ይሻል። እንደሱ ለማድረግ እኮ ሞክሬ ነበር፣ ግን ስልኳ ዝግ ነው። ቢጨንቀኝ እኮ ነው አንተ ጋር የደወልኩት። ለማንኛውም አንተ ተረጋጋ፣ የሆነ መላ ጠፋም። እሺ ተስፋ አድርጋለሁ። ግን አንተ ምን ነው ሰሞኑን ጣል ጣል አደረግክ? እባክህ ማየን በጣም እያመማት ነው። ምን የምረህ ነው? አዎ ዴቭ የምሬን ነው። ቆይ ምን ነው ያመማት? አንዴ ወገቤን አንዴ ደግሞ ጎኔን ይወጋኛል እያለችኝ ያለችው። እንዴ እና ሐኪም ቤት አልታየችም ወይ? ሐኪም ቤት መች ትሰማለች ብለህ ነው? ግን ብሩክ፣ እኔ ካንተ ባላቅም ከዚህ በኋላ ከባድ ስራ ባሰራ እኔ ደስ ይለኛል። እሱን እኮ እኔም ደጋግሜ እየነገርኳት ነው፣ ግን በቃ ምንም አትሰማ። ግን ደግሞ እኮ አንተም አንዳንድ ነገሮችን ማገዝ አለብህ። እሱን ለማድረግ እየሞከርኩ ስለሆነ እኮ ነው ሰሞኑን የጠፋሁት። በቃ እንደዛ ከሆነ ይቅርታን ተቀብያለሁ። ደግሞ በኋላ ከተመቸኝ መጥቻታለሁ። እሺ እሺ ዴቭ። ወይ አንተ ልጅ ዲያብረን አደረባውን አጣርፈ መጥራቱ ተገቢ ነው? ለምን አጣርፈ ጥራኝ? ቦቼ ሙት የሌለ አስደበረኛል። ኧረ ላሽ አንተ የምሬን ነው እንዴ? አዎ ቦቼ የምሬን ነው። የሌለን ያስደበርኪኝ ማለሽ ነው። ቆይ አንተ የምትፈለው ትናንትና የሌለ ደባሪ ነገር ነው የሰራው። ምን አይነት ፎን የሰሩት? ለትርታ ብለ የሌለ ፒያሪን ያስደብራታል። እሱን ነው እንዴ? እሱን ኧረ እንደውም ካልክስ ፒያራችን ነች ማን ፎን ሰርታ ያስደበረች እንዴ? ቆይ እሷ ምን አድርገህ ነው ያስደበረች? ትርታ ላይ ሙድ ይዛባለሁ። ቆይ አንተ የፈለገ ነገር ቢሆን እንዴ ፒያራችን ታስቀይማታል? አንተ እያመረርክ እኮ ነው ማለት እንዴ? ኧረ በእናትህ ትናንትና እኮ ካንተ ከተለየሽ በኋላ እንዴት እንደደበራት እኮ ብታይ። ቆይ ለምንድን ነው የደበራት? እኔ ለሱ ብዬ ስከራከርላት እሱ ግን ለሷ ተደርቦ እኔን አስቀየመኝ እኮ ነው ያለችኝ። ኧረ ላሽ እሷና ጄሪ አይደል እንደማይውጨው የተጫወተው ፎንቄን ያስደበራት እንዴ? ቆይ ምን አይነት ጭው የተጫወተው ነው? እሱማ በቃ ባላገሩ ቦቼ ለመስላ ስቀውጠው እኮ ነው መተዋለቅጡ መሰለ። አቴ ምሬን ነው። አዎ እኔ ቦቼ እኮ ነኝ። ቆይ ቁምጣና በረባሱ አድርገህ ነው? አንተ በበረባሱ አስጨፈርኳት እኮ ነው የምልህ። አንተ ፎንቃ አለብኝ ምናምን እያልክ ጎዳና ላይ ስተንከራተተኝ ከርመህ እንዴት እሷ ላይ እንደዚህ ሙርት ይዛለህ? እሷ ላይ ሙድ እንጂ ሌላ ፎንቃ ለማትፈልገኝ ከገባኝ በኋላ ነው። አንተ ምንድን ነው ግራ የምታጋባኝ? እንዴት ታዲያ ያጭው ከሆነ ለምንድን ነው ፒያሪ ላይ እንደዚህ ጮክባት? እሱማ ጭው አንድ አካል ነው ማለትማ በቃ በተረተው ፊት እኮ ፒያራችን ላይ ጓባ ማለት ተገቢ ነበር እንዴ? ግራ ገባኝ። እና ሁሉ ነገር ሳክስ ነው እያልከኝ ነው? እና ታዲያ ምን አስበህ ነበር? እንደዛ በለኛ። እኔማ ፒያሪ እንደዛ ሙዷ ተጨርቦ ሳይ የሌለ ፎን የሰራህ መስሎኝ ነበር። አንተ ግን ምን አይነቱ ፍልጥ ነው ህፃኑ እንዴ? ደግሞ ነው ያጠፋው? እናንተ ማለት እኮ ወንድምና እህቶቼ ማለት ናችሁ። እና ታዲያ መውደድና ፍቅር ነው መጫወቻ ላደረገችው ልጅ ስል እንዴት እናንተን አስቀይማችኋለሁ? እኔ አላቅም አሁን እንዴት አድርገህ ሶሪ ምናምን እንደምትላት። ማንም ፒያራችን ነው? ፒያራችን ሌላም ሰው አስቀይማል። ኧረ እባክህ የሷ ነገር ለኔ ተው። ማለት ደግሞ ምን ልታረግ ነው? እንዴት አድርጌ ልቧን እንደምገዘግዘው አሳያለሁ። ቆይ አንተ ደግሞ ከመቼ ጀምሮ ነው ከሷ ጋር የልብ ጭውር ያን ጀመርከው? ብቻ በዚህም አይነ ሊቃላ እንደሆነ ግጥም አድርጌ ነው የሚቀለው። እንግዲህ አታዝገኝ። አሁን መሄድ አለብኝ እኔ። ወደ ነው የምትሄደው? ያቺ ጄሪ ላገኛት። ከሷ ጋር ደግሞ ምን ጀመርክ? የሆነች ማረግባት ጭው ያለች በቃቸው የሚያረጋጋ እንገናኝ ማታ። አንተ ልጅ ቆይ ምንድን ነው ዓላማ? ደግሞ ምን አባሽ ፈልገሽ መጣሽ? ኧረ እባክህ ምን እያደረግክ እንዳለ ማለት ነው እንደሚመስለው። ሴትዮ ምን እየወራሽ እንደሆነ ምንም አልገባኝም። በየቀን መንገድ ላይ እየጠበቅክ የምትቀጠቅጠኝ አንተ መሆኑን ያልደረስኩበት ነው እንደሚመስለው። እኔ አንተ እሺ እባክሽ በጣም ጎዳሁሽ እንዴ? ቀስት አልቀለድኩም።
ለእኔ ደግሞ ከዚህ በለቅ ያለ የለም። ቆይ እኔ ምን አይነት ኃጢአት ብሰራ ነው ኃጢአትሽ በርቷልና ንስሐ ግቢ የምትሉኝ? እሱማ ያንቺ ኃጢአት በጣም ብዙ ነው። እውነት ለመናገር በንስሐ ራሱ የሚታጠብ አይመስለኝም። ለዛ ነው ይሄን ደብዳቤ እየጻፍክ የምትልከው። አንቺ ልጅ ያምሻል እንዴ? አያመኝም። ማንነቴን እየቀየርክ ከጀርባ እየመጣ ከምታጠቃኝ ልብ ካለ ፊት ለፊት አትጋፈጠኝ። እኔ ቀስት አይደለም አንቺን እኔ ነኝ ያለ ጀግናው እንደራስ ኳለ መጥቻ አላውቅ። እውነት ብቻ እንዳለ እየጠበቅክ እንዳይሆን። ማመን አለ ማመን የራሱ ጉዳይ ነው። እሺ ማንነት እንደዚህ እንደሚስጥር የሚቀር መስሏል? ቆይ ሰው ማን ነው? ያሬድ ካልሆነ ቀስቴ ካልሆነ ቤዛና ጁጃ የሚባሉ ሰይጣኖች ካልሆኑ ማን ሊሆን ይችላል? ሄሎ ይህን ነገር የግድ አጣርተሽ ልትነግሪኝ ይገባል። ሄሎ ሄሎ፣ እንዴት ነሽ? አሁን ያልኩህን አድርግ። አንቺ ልጅ ግን ከመጠን በላይ የተፈታተንሽኝ እንደሆነ ታውቁሻል አይደል? ደግሞ ካንተም ብሶ ነው ላይ ጓጥላል እንዴ? እንደውም አንተ ነህ ከመጠን በላይ ተፈታተንከኝ። እሺ ፊዮሪ ፕሊዝ በቃ አታስጨንቂው። ሄኒ አንተ እዚህ ውስጥ እንዳትገባ። ቆይ ምን እንዳደረግን የምትፈልጊው? እሺ ትላንትና በማታውቀው ነገር ስለመታውክ ይቅርታ አድርግልኝ በለው። ግን እኮ ነው የመጣው ፈልጌ ሳይሆን ስለተሳፈጠኝ እኮ። ግን አንተ ራስህ ነህ ያለበት ድረስ ሄድከው። ቅዱስ ትክክል ነው። የጠየቀኝን ነገር በሙሉ በትክክል በመልስለት ኖሮ እዚህ ውስጥ ባልገባን ነበር እኮ። አየሽ አይደል? እሱ ራሱ አምኗል። ቅዱስ እልህ እያሰስከኝ ነው። አለበለዚያ ቼኑን ሄጄ ነው እሺ የምሸጠው። አንቺ አልሽውን ግን ካደረግኩልሽ ቼኑን ትመልሽልኛለሽ? አልመልስልህም። ግን ያልኩህን ደግሞ ካደረግክ አልሸጠው። ተግባባን? ይሁንሽ። አዝግ ነገር ነሽ። እሺ አንተ ራስህ አዝግ ነህ። እሺ በቃ ብራዘር ማይሆን ፋውል ስለሰራውብሽ አፉ በይ። ችግር የለው። እኔ ግን የምፈልገው እንደዚህ አይደለም። እና እንዴት ነው የምትፈልጊው? እኔ የምለውን ትላለህ። እስታይ ሄኒ በማታውቀው ነገር በስሜት ተነሳስቼ ስለሰደብኩና ስለመታውክ ይቅርታ አድርግልኝ። እሺ ይቅርታህን ተቀብያለሁ። ያው የፈለግሽው ነው አይደል? አድርጌልሻለሁ። ሌላ ምን ቀርሽ? አመሰግናለሁ። ግን እንዲህ እንደተሳፈጥሽ የምትቀሪ እንዳይመስልሽ። የፈለከውን ነገር ማድረግ ትችላለህ። እኔ የምልህ ግን ብራዘር አንተ ምን ሆነ? አንተ ራስህ ግን ምን ሆነ? አንተ ልጅ ትናንትናም ጥያቄን በጥያቄ ስመልስልኝ ነው አጉል ያደረኩ። አለካስም እሱም አለ። ለማንኛውም እኔና ፊዮሪ ጓደኛ ማቾች ብቻ ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። ቆይ ልትቆጣጠረኝ የሞከርክ መሆኑ ነው? አዎ እቆጣጠርሻለሁ። አንተ ማን ሆነ ነው እኔን የምትቆጣጠረኝ? ጓደኛሽ። ጓደኛ ሆኖ ግን በዚህ ልክ መቆጣጠር ትንሽ አይከብድም? ብራዘር አንተ ያልገባ ነገር አለ። ምንድነው ያልገባኝ ነገር? ፊዮሪ በዛ ልጅ የተነሳ በጣም ተጎድታለች እና አሁንም ሌላ ነገር ውስጥ ገብታ እንድትጎዳ ስለማልፈልግ በቃ። አዎ በቃ። ግን ምን አስበን? እውነት ለመናገር እንደዚህ የምትሆነው አፍቅራት መስሎኝ ነበር። በዚህ ምድር እኔና እሷ ብንቀር እንኳን እንደማንፋቀር እኔም እሷም እናውቀዋለን። ከሆነ ጥሩ። ፊዮሪ ሌላ የምትይ ነገር ከሌለ እኔ ልኩ ሰው በቃ። ሌላ ምንም የለም፣ መሄድ ትችላለህ። እስታይ ቅዱሴ ወይ ፊዮሪ ስለሁሉም ነገር በጣም አመሰግናለሁ። ለምን ነው የምታመሰግኝ? እሱ እንኳን አንተ አይገባህም። አቦ በቃ ታወዛግኝ። ይመቻችሁ። ታዲያ ቤዛው ምንድን ነው ማድረግ ያለብን? ያሬድን ምን ማድረግ እንዳለብን ምንም አላውቅም። እሺ ግን የምር የሚያደርጉት ይመስልሻል? ስትል ማለት ያሬድ ላገኘው ምናምን ያሉት ምናልባት ለማስደንገጥ ፈልገው እንደ አይምሰልህ። ያሬድ እማዬ የሆነ ነገር ማድረግ ከፈለገች በትክክል ታደርገዋለች። እንግዲህ በቃ እንዳልሽ ቁርጠኛ ከሆነች የጊዜ ጉዳይ ነው እንጂ ታገኛለች እያልሽ በትክክል። እሺ ቆይ ሲያገኙኝ ምን ሊሉኝ ይችላሉ? ያው ምን ትልሃለች? በቃ ከዚህ በኋላ ልጅ አጠገብ እንዳትደርስ ነው የምትልህ። ከዛ እሺ እኔ ምን እንደምላት? እሺ ነው አንቺ ስላልሽኝ እሺ አደርገዋለሁ። ያሬድ ጨርቄን ጥዬ እንዳብድ የማትፈልግ ከሆነ የምልህን ነገር ታደርጋለህ። እሺ አልኩሽ እኮ። ሌላ ደግሞ ስለ ግንኙነታችን ስጠይቅህ ምን ልትላት ነው? እኔ እንጃ ምን እንደምላት እስከ አንቺ ነገር።
ያው የሆነ ሰዓት የፍቅር ግንኙነት እንደነበረን ትነግራታለህ። እንደሱ ማድረግ ትክክል ይመስልሻል? አዎ ጥሩ ሀሳብ ይመስለኛል። ግን ደግሞ ሌላም ነገር ትላታለህ። ምንድነው እሱ? ከሆነ ጊዜ በኋላ ግንኙነታችን እንደተቋረጠና እኔ መጥቼ ፍቅረኛሞችን መሆን እንደማንችል እንደነገርኩት ትነግራታለህ። ታዲያ እሱ እውነታው አይደል እንዴ? ያሬድ ቆይ ላንተ ብዬ ከናቴ ጋር እንድቆራረጥ ትፈልጋለህ? እሱም አልፈልግም። ስለዚህ አልፈልግም ማለት እኮ መለያየታችንን መቀበል አለብህ። ገባህ? አንቺ እንደፈለግሽ ልትይው ትችያለሽ። ይሄን ነገር ግን ውስጥ አይቀበለው። ያሬድ በፈጠረ ጥንካሬን አትፈታተን። እኔ እኮ እየፈተንኩሽ አይደለም። በቃ ግን ውስጤ እንደስ አይለው። እሱን እንደፈለክ። ከዚህ በኋላ ደግሞ እዚህ እየመጣ እንድታገኘኝ አልፈልግም። ቤዛ በቃ አሁንስ ነገሮችን በጣም እያከበድሽብኝ ነው። ኦይ እሺ ለምንድን ነው ያሬድ የኔስ ጭንቀት የማይገባ? ስለገባኝ እኮ እንደዚህ ተረዳውሻለሁ። ከሆነ ከዚህ በላይ እንድትረዳኝ እፈልጋለሁ። እሺ በቃ እረዳሻለሁ። አሁን መሄድ ይኖርብኛል። ወዴት ነው? አላውቅም፣ ግን በቃ ቾቻ ላግኛትና ቀለል እንዲለኝ እፈልጋለሁ። እሺ ትንሽ ልሸኝሻ። ያሬድ አሁን ምን ብዬ ነው ወደ ኋላ የምትመለሰው? እሺ በቃ ስለ ሁሉም ነገር አመሰግናለሁ። እሺ ደግሞ ሁሌም ቢሆን ደግሞ ዳትርስ ቤዚኔ ሞልሻለሁ። ቆይ ምን ሆነሽ ነው? ቆይ እሷ ማን ስለሆነሽ ነው እኔ ላይ እንደዚህ የምትበጣጠሰው? ስለማን ነው የምታወሪው? ስለዛች የሰይጣን ቆራሽ ስለሆነች ቤቲ ነው። ምን አደረገች? ቅድም ወደ አንቺ እየመጣው መንገድ ላይ ያገኘችኝና ምን ብትለኝ ጥሩ ነው መሰለሽ? ምን አለች? ዮሴ የገዛልኝን ሀብል ምናምን ብላ አልተበጣጠሰችም መሰለሽ? ላንቺም እንደዛ አለችሽ እንዴ? አንቺንም አግኝታሽ ነበር እንዴ? አዎ ትናንትና የሆነ ነገር እያለችኝ ነበር። ግን እውነት ዮሴ ነው የገዛላት ይመስለኛል። ቆይ አንቺ እንዴት አወቅሽ? ሊገዛላት ያሰበ ቀን ሰፈር ድረስ ከማርክ ጋር መጥቶ አግኝተውኝ ነበር። ምን አድርጊ ብለው ነው የመጡት? ለፍቅረኛ ስጦታ ልገዛላት ስለሆነ አማክሪኝ አለኝ። እውነት አልቀረባቸውም? እንዴት? እውነት ቆይ አንቺ እንድታማርጩ ፈልጉ የመጣ ይመስልሻል? ታዲያ ለምን ይሆናል? በእርግጠኝነት አንቺን ለማስቀናት አስበው ነው የሚሆነው። እኔን ማስቀናቱ ምን ይጠቅመዋል? ምናልባት በቅናት ተነሳስተሽ ያው በተደጋጋሚ ስለሱ እንድታስቢ ሊሆን ይችላል። እኔ ሄቨን ነኝ እንደዛ ማደርገው? አይገርምም? መቼም ቢሆን ሊፈጠር ማይችል ነገር ነው። እኔ ግን ስድስተኛው ስሜት የሆነ ነገር ሹክ እያለኝ ነው። ምን ሹክ አለሽ? ኢዮስያስና ቤቲ የውሸት ፍቅር የጀመሩ ነው የሚመስለኝ። ለምን? ምክንያቱም በሱ ዙሪያ በጣም የሚያማምሩና አሪፍ አሪፍ ችኮች ስላሉ እሷን ምርጫ ያደርጋል ብዬ መቼም አላስብም። ፍቅር እኮ በውበት አይለካም። ሊሆን ይችላል፣ ግን ደግሞ ዮሲ ውበት አድናቂ ነው። እስቲ የሚሆነው ማየት ነው። እኔ ግን ዮሲ አንቺን ለማስመጥ ቤቲን እየተጠቀመ ነው የሚመስለኝ። እንዴት እንደዛ አሰብሽ? ስድስተኛው ስሜት የነገረኛ። ኡፍ አንቺና ስድስተኛ ስሜቶች ደግሞ ቅጣጣችሁ። እንደው ጄሪ ምን አለች በኝ? ይሄ ነገር እውነት ባይሆን ታያታለሽ። ጄሪ በእናትሽ ጨዋታን ቀይር። እሺ ታውቂያለሽ ግን ፎንቄ ይሄን ከፍ በጣም እያሳዘነኝ ነው። እኔስ ብትል በጣም ነው አንጀቴን እየበላው ያለው። አሁን ይቺ የሰይጣን ቁራሽ ግን ቆየ ስንትን ህይወት እኮ አበላሸችው። እኔ ማስጠረጥር ማለት ነው ይሁን የሚያማት በሽታ ያለ ነው የሚመስለኝ። አረ እንደውም ሳልነግርሽ መንገድ ላይ ጠብቆ የሆነ ሰው እየገባላት ነው መሰለኝ። ማለት ቀደም ያለውበት ድረስ መታጓል ትፈልጋ ነበር። ቆይ ደግሞ ምን አደረክ ብላ ነው? መንገድ ላይ እየጠበቅ የምታቀናብረኝ አንተ ነህ። በዛ ላይ ኃጢአትሽ በዝቷል ንስሐ ግቢ የሚል ወረቀት የተሰጠኝ ነው ምናምን አለች። እቺ ልጅ ያማታል እንዴ? ቆይ አንተ እንደዚህ ታረጋለህ ብላ እንዴት ጠረጠረች? ያው ከዚህ በፊት ስለገረፍኳት ይሆናል። ታዲያ የፈለገ ብገርፋት አንተ እኮ ቀስቴ ነህ። ማንንም ሰው ከጀርባ እንደማታጠቃ ጠንቅቃ ታውቃለች። እሺ ያው እባክሽ ሁሉም ሰው እንደራሷ እየመሰላት ይሆናል። እሱስ ልክ ነህ። ቆይ ዛሬ ያሬድን አግኝተው ነበር እንዴ? ያው አግኝቼው ነበረ። የሆነ ስፓት ደቅ ብሎ ቤዛን እየጠበቃት ነበር። በቃ የሆነ የተፈጠረ ነገር አለ ማለት ነው። ምን አይነት ነገር? አሁን ከደቂቃዎች በፊት ደውላልኝ ነበር። እና ምን አለች? ላገኝሽ ፈልጋለሁ ብላኝ እኮ ነው ከቤት የወጣሁት። ከዛን አንተን አገኘው። ግን ፎንቄ የሆነ የተፈጠረ ነገር አለ እርግጠኛ ነኝ። ምን ሊሆን ይችላል ታዲያ? አላውቅም፣ ግን በእርግጠኝነት ጥሩ ነገር ያለ አይመስለኝም። ፎንቄ
ግን ለምን የቤዛ እናት እግር ስር ወድቀን ይቅርታ ምናምን አንጠይቃት? አይ የሀሳብ እንኳን ጥሩ አይመስለኝም። ቆይ ለምን? ምክንያቱም ወላጆች እንደዚህ አይነት ነገር ለምናቸው ይቅርና ጭራሹኑ መስማት ነው የማይፈልጉት። ግን እኮ አንቺ ታስቢው ራሱ እሳቸው ያደረጉት ነገር ትክክል አይደለም። ተው እንጂ ቀስቴ፣ ሁሉም ወላጅ እኮ የራሱ የሆነ እውነት አለው። እሺ ምን አይነት እውነት? ሰማኛለህ ፎንቄ፣ በዚህ እድሜ ፍቅር መጀመር ትክክል አይደለም። እሺ ግን እኮ አንድ የተፈጠረ ነገር ለማስቆም መሞከር ሌላ መዘዝ ይዞ ሊመጣ ይችላል። እሱማ ልክ ነህ፣ ግን ደግሞ ይሄ ነገር ለወላጅ በጣም ከባድ ነው። እና ታዲያ ዝም እንበል እያልሽኝ ነው? አዎ ይኸውልህ፣ ዝም ብለን ማለት የቤዛ እናት ንዴታቸው እስኪበርድላቸው ድረስ መጠበቅ ይኖርብናል። እሱማ ልክ ነሽ። ስማኝ ቀስቴ፣ አሁን ቤዛ ማግኘት ስላለብኝ እኔ ልሂድ። እሺ እንደዛ ከሆነ በቃ እኔ ምስቢዶ እየጠበቀኝ ነው። ስን ማግኘት ይኖርብኛል። እሺ ቻው። እየጠበቀ የሚያጠቃኝ ሰው ማን እንደሆነ እንድታጣሪልኝ እፈልጋለሁ። እሱን ደግሞ ከየት ብዬ ነው ላጣራ የምችለው? እሱን አላውቅልሽም፣ ግን ደግሞ የሚያጠቃኝ ሰው በቤዛ ዙሪያ ያለ ሰው ነው እኮማ። ምናልባት ቹቻ ወይ ደግሞ ቀስቴ፣ አለበለዚያ ያሬድ። ታዲያ እነሱ የምጠረጥሪ ከሆነ ራሳቸውን አትጠይቂያቸው? ልጠይቃቸው ሞክሬ ነበር፣ ግን ሁላቸውም ውሸታሞች ናቸው። እና አንቺ እንዴትም ብለሽ የሰውየውን ማንነት እንድታጣሪልኝ እፈልጋለሁ። አልችልም። ሳትወጂ በግድሽ ትቻለሽ። ሴትዮ አልችልም አልኩሽ እኮ። ኧረ መዳፈር! አንቺ እኔን እንዴት ነው የምታወሪኝ? እንግዲህ በሚገባሽ ልክ ነው እያወራሽ ያለሁት። ምን ነው እጄ ላይ ያለኝን ያንቺን ብዙ መረጃ ረሳሽው እንዴ? አረሳሁት። እና ገና ለገና አንቺ የሆነ ነገር ታደርጊያለሽ ብዬ ተመሳሳይ ስህተት መስራት ሰልችቶኛል። እውነት ሰለቸሽ? አዎ ጸጋ፣ በጣም ነው የሰለቸኝ። እሺ እንደዛ ከሆነ የቤዛን እናት አድራሻ አንቺ እንደሰጠሽኝ ለቤዛ ነግራታለሁ። አትርከሚ። ማለት አስፈራርተሽኝ የማሚን ስልክ እኔ እንደሰጠውሽ ነግራታለሁ። ምን የምርሽ ነው? አዎ ጸጋ፣ ባይገርምሽ ሁሉም ነገር ነው የሰለቸኝ። የፈለግሽውን ነገር ማድረግ ትችያለሽ ከዚህ በኋላ። ማለት ሌሎቹንም ቮይሶች መስጠት ትቻለሽ እያልሽኝ ነው? በትክክል። ተይ ሄለን፣ አጉል አትዳፈሪኝ። እስካሁን ያልገባኝ ግን አሁን የገባኝን አንድ እውነት ልንገርሽ። እስኪ ንገሪኝ ልስማሽ። አንቺ ጋር ያለኝን ፋይል ለቤዛ ብትሰጪ ሊያሳጣኝ የሚችለው ቤዛን እንጂ ህሊናዬን አይደለም። ኧረ እባክሽ። እሺ እስከ ዛሬ ጥፋቶቼን ለመሸፈን ስል የምሰራቸውን ስህተቶች ሳስብ ምን ያህል አእምሮዬ እንደሚበጠበጥ እኔ ነኝ የማውቀው። እናማ ከዚህ በኋላ ቤዛን ጓደኛዬ ለማድረግ ህሊናዬን ከማጣ ህሊናዬን አግኝቼ ቤዛን ባጣ ይሻለኛል። እርግጠኛ ነሽ? በጣም እርግጠኛ ነኝ። የኔና የቤዛ እህትነት ፈጣሪ ካለው ይቀጥላል፣ ካልሆነ ደግሞ ያው ፈጣሪ እንዳለው ይሆናል ማለት ነው። አንቺን ግን ልቦና ይስጥሽ እሺ? ኧረ ጥጋብ፣ ቆይ እቺ ልጅ ምንድነው እንደዚህ ልቧን የነፋ? ቆይ ለምንድነው እንደዚህ አጣርፍ የጠራኸኝ? መቼስ ናፍቀሽኝ እንደማይሆን ታውቂያለሽ። አይመስለኝም። እንዴት? ፊት ላይ የሚናፍቁት ውር ሲል እየታየኝ ነው። አረ የማን ፊት? ያንተ ፊት ላይ ነው። ለነገሩ ናፍቆትም ምንም እኮ የሚነበበው የሰው ፊት ላይ ነው። ቆይ ምን ማለት ፈልገህ ነው? አይ ያንቺ ፊት የሴት ጉባሬ ፊት ስለሚመስል ናፍቆትም ፍቅር የማይነበብበትም ብዬ ነው። አንተ ልጅ እንደምን አታፍለው? አየሪ ነገር ከሻይ ማፍላት ለምዶብኝ እኮ ደሙላ ሳገኛ አፍላፍለው ይልኛል። ቡጭ ወይ ጀርጂ፣ ለምን ነበር የፈለከኝ? ለምን ነበር የፈለኩሽ? ብቻ ራስቸዋል እንደምትለኝ ተስፋ አደርጋለሁ። የጉባሬ ፊትሽን ሳይ እንኳን ጎን ውስጥ ያለው ነገር ሁሉ ብን ብሎ ጠፋብኝ። አንተ ልጅ አሁን ትዝ አለኝ። ምንድን ነው እሱ? ይኸውልሽ ትናንት የቀረሽውን ቪዲዮ ትሰጭኝና አንቺ ጋር ያለውን ደግሞ ታጠፊዋለሽ። ምክንያቱም አንቺ ጋር ነው ስለማይገባው። አዝናለሁ ቦቼ፣ ፈጽሞ ልሰጥህ አልችልም። ይገረዛ ደፋር ያልሰጠም ስትይ እኮ ሌላ ነገር ይጠየቅሽ ነው መሲው። አሁን ክፉ ደግ ብለን መነጋገር ይሻላል። ተሰሚኛለሽ ስትይ የወደፊት ሚስቴ ፎቶም ሆነ ቪዲዮ ሊኖር የሚገባው እኔ ባለው ጋር ገባሽ? ደንቄም ባል ምን ማለት ፈልገሽ ነው? ትናንትና ቁምጣ ለብሳ ስትጨፍርልኝ እውነት የወደደች መስሎኝ እንዴ? እና ታዲያ ቀልዳለሁ? እኔ ወደ አንተ እየቀረብኩ እንደሆነ ስታውቅ ቅናት አንጨርጭሯት ነው። እሺ የምርሽ ነው እንዴ? አዎ ቦቼ ምሬ ነው። እስቲ እንቀበል። የሆነ ቃል እያለ ንገሪኛው። እኔ እቺ ትርታ የምትባል ልጅ ዞራ እንኳን እንዳታይክ ማድረግ እችላለሁ። ብቻ ልታጣይ እንደሆነ አይደለም እና እሷ አንተን እየቀረበች ያለችው ከኔ ጋር ስለያዛት ብቻ ነው። ስለዚህ ነው ቦቼ እኔ ለቀናት አንተን ማግኘት ባቆም ትርታ የምትባል ልጅ ዞራ እንኳን አታይህም። የምርሽ ነው እንዴ? አዎ ምሬ ነው። ካላማከኝ ሰሞኑን ካንተ ርቄ ማንነቷን ላሳይህ እችላለሁ። ወይኔ ቦቼ ሁሌ ከስተቱ ማይማር ምን አይነቱ ካንቱ ነው እናትሽ? ለዛ ነው ሁሌም ቢሆን ረጋ ብለህ አስብ እያልኩ ያለሁት። ገባ? ቆይታ አንቺ ለምንድን ነው እያሰብሽልኝ ያለሽ? ኧረ እኔ እንጃ። አፍቅረሽኛል? ማን ለምሳሌ ጉማሬ ቦቦታ ለዚህ ጉሬላ የምር ቀስ
ስለ ፎንቃ እየነገርከኝ ያለው ነገር በአጠቃላይ የሌለ ነው። ፎንቃ እንድፈራ ያደርጋል። ባክ ሁሉም የተጻፈለት ነው የሚኖረው። ግን ቢሆንም ፎንቃ ውስጥ ያላችሁ ሁላችሁም አይነቱ ይለያይ እንጂ ከባድ ስታፍ ላይ ናችሁ። ብቻዬንን ምክንያት አደረገች ካለኝ ዘመናም ልትለይ ባለው ነው። እንደዛ እንኳን አይደለም። ግን ዝም ብዬ ሳስበው የሆነ የሚጨንቅ ነገር አለ። ባካ አትጃጃልብኝ። ይልቅ አንዷን ጠብ ብታደርጋት ጸዲ ነው የሚሆነው። ምናልባት መጃጃሉ እሷን ጠብ ካረኩ በኋላ ቢመጣስ ብዬ ነው። እንዴት ማለትማ ልክ እንደዛ ነው። ወይኔ ልጅ አንተ ምርም እየጀዘበ ነው። አረ ከባድ ስታፍ ላይ ነው። በቃ በስድስታው ነው ሪንክ ይችላል። ሃይ ጋይሶች እንዴት ናችሁ? አለን። ቆይ እስካሁን አላገኛትም እንዴ? ሄጄ ነበረ ግን ደግሞ ምን እንደሆነ አላውቅም። እግሬ መልሶ እዚህ ቦታ ላይ አመጣኝ። ነይ እስኪ እዚህ ጋር ደቅ በይ። ታምሪያለሽ እያለ የሚቀብ ሄይ ሚኪ፣ ሄይ እንዴት ነሽ? አንቺ እንዴት እዚህ ተከሰትሽ? እንዴት ነው በእናትህ ወደዚህ ያለፈው? እንዴት ሰው መጣው? እስቴል እንኳን መጣሽ። አቦ እዚህ ጋር ደቅ በይ ብልሽ ይደብርሻል እንዴ? ለምን ደብሮኛል ብለህ ነው? ምናልባት ቀሽቲላ ስለሆንሽ አይመጥነኝም ነው። አታዝገኝ በእናትህ። እስቴል ደቅ በይ። ምርጥላ ምን ይምጣልሽ? ሻይ ቡና ወይስ ቀዝቃዛ ነገር? ምንም አያስፈልግም ነገር ባዶ ቤት መጣሽና እኮ ይጋጋባሽ። ምን ይቻልኛል? ጨዋታ በቃ ከሰፈራችን ነው አይደል? ምን ታረጋለሽ? ያራዳሊ ሰለፍቲና እኛ ሰፈር በኩፖን እንደ ስኳርና እንደዚህ እድል ያደርጉሻል። ምን ያው ጨዌ ነው። ልክ ነህ። አቡሽ ነግሮኛል። እንዴ አቡሽ ምን ነበር? አቡሽ እንደውኛ ቆንጆ ልጅ። አረ ምርጥላ እኔ አቡሽ የሚባል ቆንጆ ከተወጠርኩ ራሳዎች አላውቅም። ግድ የለም ትንሽ አስተር እኔ እርግጠኛ ነኝ እንዴ ማሰብ የሚባል ነገር እና ነው የማያስፈልገው። እርግጠኛ ነህ? በጣም 100% እርግጠኛ ነኝ። ይሁንልህ። ቆይ ምን ነገር ጣለሽ? አፋልጉኝ ብዬ ነዋ። ኦኬ እሺ፣ በጣም ቆንጆ። አሁን ስለጠፋውና ስለተፈላጊው ግለሰብ ንገሪኝ። ስሙን፣ እድሜውን፣ የቆዳ ቀለሙን፣ ሲወጣ ምን አይነት አለባበስ እንደለበሰ አጠር አድርገሽ ንገሪኝ። ስሙ አቡሻ ይባላል። የቆዳ ቀለሙ ደግሞ ወደ ቀይነት ያደላል። ጨዋ ታዋቂ ነው። ከዛ ባለፈ ደግሞ መልኩ ካየው በጣም ነው የምደነግጠው። ሊገኝ ይችላል ግን ምርጥ ይወደድብሻል። ምንድን ነው የሚወደድብኝ? ያው ማስከፍልሽ ወረታ ነው። ለሱ አታስብ። እንደዛ ከሆነ ይቻለኛል ነው የምልሽ። ቆይ ለምንድን ነው ግን ስልኩ የማይሰራው? እንጃ፣ ምናልባት ባትሪ ዘግቶበት መሆን ይሆናል። እሱ የት ነው ያለው? የት ነው ብለሽ ነው? የዛች ልጅ የልጆቹ እናት ጋር ነው። እዛ አብራት ቡና ያፈላል። ያቺ 8 የወለደችለት ጋር? አይ እሱ መቼ ተኝቶ በስምንት ብቻ ተፈቱ አይመስለኝም። ብቻ ሌላም አለ እንደማትለኝ ተስፋ አደርጋለሁ። ይኸውልሽ የወንድሜን ሚስጥር በውስጤ ሊያዝ ብዬ ነው እንጂ ይኸውልሽ ሰፈር ውስጥ ያሉ ፈልፈላ በሙሉ እሱ ነው ይባላል። ሁሉንም ተጋግዘን እናሳድጋቸዋለን። ይሁን አለጣለም። እሺ ግን እሺ ካልከኝ ስራ ቦታው ድረስ ሄደን ሰርፕራይዝ ብናደርገው ደስ ይለኛል። እንዴ የት? ለቤቱ? አዎ። አይ እሱ ቦታማ አይመጥንሽ። ምሶ አይሆንም ላንቺ። ወደ አንተ ብቻ እሺ በል እንጂ ለሱ ችግር የለም። እስቴል ግን እኔ የለሁበትም። እሺ ችግር የለውም። ቆይ አንቺ ልጅ ግን ምንድነው ኮቴ መከተል አበዛሽ ነው? እየናፈኩሽ ነው? ማን ሄቨን ነው የምትናፍቀኝ ማለት? ቆይ ምን ነው ካልተናገርሽኝ አልክ ማለት? ሰፈሪ ላይ ቆመ ያለው እኮ አንተ መሰልከኝ። ይኸውልሽ ብቻ እዚህ ድረስ የመጣሁት አንቺን ፈልጌ ይመስሎሽ እንዳይሆን። እሺ እኔን አለመፈለግን አንድ በቂ ምክንያት ንገረኝ። እሱን ላንቺ ማስረዳት ግዴታ የለብኝ። አንተ ልጅ ግን ምን ሆነሃል? ምን ሆንኩኝ? በሰዓት እኮ ፍቅረኛ ጋር ነበር መሆን የነበረብህ። አሃ ቤትዬ ለማለት ፈልገሽ ነው? በትክክል ለቤትዬ ምርጥና ደስ የሚል ጊዜ ስለምሰጣት ምንም እንዳያሳስብሽ ከሆነ ጥሩ። ለማንኛውም የገዛውላትን ሀብል ወደድሽው የሚባል ነገር ደግሞ ሰማሁ። እውነት? አዎ። ማን ነው እባክህ እንደዚህ ያለ? ይመስለኛል ወፊቷን የነገረች። ምን አይነት ምስኪን ወፍ ናት? ማለት ምንም የሰውን ስሜት መረዳት የማትችል ቀፎ ወፍ ነች። በይ ወፊንማ እንዳትናገሪብኝ። ትክክለኛ መረጃ ማቀበል ራሱ ካልቻለች መሰደብ ራሱ ሲያንሳት ነው። እሺ ትክክለኛው መረጃ ምንድነው? ለፍቅረኛ በገዛው ሀብል ላይ ምንም ማስተያየት አለመስጠቴ ነው ትክክለኛ መረጃ። ብቻ ይሄ እንዳምንሽ እየጠበቅሽ አይደለም አይደል? ምናልባት ወፍህን መስማቱ ነው ስህተት። ቆይ ወፌን ጠላሻት እንዴ? የበረረ ሁላ እኮ ወፍ አይደለም። እንዴት?
አጉል ቦታ ሊገኝ የሚችል አሞራም ሊሆን ስለሚችል በላባዋ ብቻ አትሸወድ። ቆይ አንቺ ልጅ ግን ስንት አመትሽ ነው? ምን ያደርግልሃል? ንግግርሽ ሁሉ ያዛውንት ሆነብኝ። ንግግሬ ሁሉ ያዛውንት ከሆነብህ በጨቅላ አይምሮ ሰምተኸኝ ይሆናል። ቆይ ማን ነው እንደዚህ የምትናገሪው አንቺ? ኢዮሲ አሁን ወደ ቤት መሄድ ስላለብኝ መልካም ቀን። እቺኒ ወዳል ኢዮሲ። እኔና አንቺ አልጨረስንም እሺ? ግን የፋራ ሀሳብ ቢሆንም ግን ከባዶ ይሻላል። ምን ነው ሻው ነው የፋራ ሀሳብ? አረ ቀስቴ እንደዛ አይባልም። ያፈቀሩ ሰዎች የሚያዩበት መነጽር እኮ የተለየ ነው ይባላል። በቃ በእናንተ ቤት ሙድ ይዛችሁ ሞታችኋል አይደል? አረ ሙዳሊዝም ብራዘር። ግን አንቺ ምንሽ? በቃ እሺ እንደዛ ከሆነ ጥሩ ጊዜ አናጥፋ። ተነሳና አንተ ቹቻን ከቢዛ ላይ ይልኝ። ከዛ ቤዚቲ ምቻው አላገኛት። ቀስቲ ለምንም አማራጭ የለም። አረ ብራዘር ይኸው ዛሬ ልባቸው እኮ ራሳቸው እየመጡ ነው። በቃ ስፒዶ ተነሽ፣ መንገድ ልቀይር ትችላለች። ያሬድ ቆይ ምን እያደረክ ነው? ምን አርኩኝ ቤዚ? ቆይ እዚህ ጋር ድጋሚ ተቀምጠህ ላጠብቀኝ ቃል ገብተህልኛል ነበር እንዴ? አሁንም ቢሆን እኮ ቃሌን አላጠፋሁም። ታዲያ ቃልህን ካላጠፍክ እዚህ ምን ታደርጋለህ? ቤዚ አንቺን ለመጨረሻ ጊዜ አንድ ነገር ላስቸግርሽ ነው የመጣሁት። ምንድነው እሱ? ለመጨረሻ ጊዜ ካንቺ ጋር መደነስ እፈልጋለሁ። ምን? አንተ ልጅ ያመሃል እንዴ? አዎ ያመኛል። በቃ ካንቺ ጋር መለየቱ ሳስበው እንደ እብድ ያደርገኛል። በእናትሽ ቹቻኔ ግን ይሄ ልጅ ምን ባረገው ነው መገላገለው? ቤዚትዬ ተረጋጊና የሚለውን ነገር እስቲ እንስማው። እሺ ቀጥል። ምንድነው? በቃ ቤዚ እንዳልኩሽ ካንቺ ጋር መደነስ እፈልጋለሁ። ቆይ እኔ እናንተ መች መጀመሪያ ደንሰን የምናውቀው ነው ለመጨረሻ ጊዜ እንደንስ የምትለው? ቢሆንም በቃ ለመጀመሪያም ለመጨረሻም ጊዜ አብረን እንደንስ እኮ። እኔ ቤዛ ነኝ እንደ እብድ እዚህ መሀል መንገድ ላይ የምጨፍረው? እንዴ ቤዚ እንደምታዩ እኮ መንገዱ ላይ ማንም የለም። እሺ እንጨፍር ተባለ። እኔ እንኳን በጨፍር ዘፈን ኬት ነው የሚመጣው? አረ ቤዚቲ አንቺ ብቻ እሺ በይ እንጂ ልጄው ከቻስ ነው። አረ ቹቹሻ በእናትሽ የሆነ ነገር አርጊ። ቀስቲ አንተ እንኳን የሆነ ነገር አትለው? አማራጭ የለም። ስፒድ አረሰም ውለታሽን ምክርሽን ደግነትሽን ምንጊዜም ምን ያረሳሽም ሳልጠራሽ ውዬ እንኳን አውቅም ያላንቺ ማንም የለኝም የኔ ነሽ እስከ ዘላለም ከወርቅና ካልማዝ ሚዛን ከሚደፋው ይበልጣል ተፈጥሮሽ የማይገመተው ብዬ ብፈልግ ሀገሩን ባልሰስ መቼም ትዕግስትም ችሎታም ወደረም አልተገኘልሽም ብዬ ብጓዝም ሀገሩን ባልሰስ መቼም ቃል ኪዳን እምነቴም አይፈርስም ባንቺ አልለወጥም። አንቺ ካልሽ እኔ ቦድስ እንዲሁ እንዳለ መሽቶ ቢነጋ ደስ ይለኛል። ያሬድ በእናትህ እኔ ቃሌን አክብሬያለሁ። ስለዚህ አንተም ቃልህን አክብር እሺ? የኔ ቆንጆ አንድ ነገር አስተሻል። የኔ ቆንጆ አትበለኝ አንተ እንከፍ። እንዲህ ነው የኛ ህይወት። ሳይጀመር ሁሉ ነገር አበቃ።